በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስሩ ወረቡዕ ነሐሴ በዛቲ ዕለት ኮነ ተስካረ ዕረፍቶሙ ለአባ ስምዖን ወዮሐንስ ፍቁሩ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 14 በዚች ቀን የአባ ስምዖንና የወዳጁ የዮሐንስ የዕረፍታቸው መታሰቢያ ሆነ። እሊህም ቅዱሳንም በአማኒው ዮስጦስ ዘመነ መንግሥት የነበሩ ናቸው። እሊህም ወንድሞች የከበሩ ክርስቲያን ናቸው። ከዚህም በኋላ ለከበረ መስቀል በዓል ቅዱሳት መካናትን ሊሳለሙ ወደ ኢየሩሳሌም ሄዱ። ስራቸውንም አከናውነው ወደ ሀገራቸው ሲመለሱም በፈረሶቻቸው ተቀምጠው ወደ ኢያሪኮ ቀረቡ። ዮሐንስም በዮርዳኖስ በረሃ ያለውን የመነኮሳቱን ገዳም አይቶም ወንድሙ ስምዖንን ወንድሜ ሆይ በሊህ ገዳማት እኮ የእግዚአብሔር መላእክት ይኖራሉ አለው። ስምዖንም ልናያቸው እንችላለን አለው። ዮሐንስም ከእርሳቸው ጋር ከሆነ አዎን ልናያቸው እንችላለን አለው። ከዚያም ፈረሶቻቸው ወርደው ለሰዎቻቸው ሰጥተው እስከምናገኛቸው በየጥቂቱ ተጓዙ ብለው እንደሚጸዳዱ መስለው ወደ ዱር ገቡም። የዮርዳኖስም ጎዳና ተጉዘው ከሰዎቻቸው በራቁ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ጸሎት እናድርግ ከእኛም አንዳች ወደ ሀገረ ጎዳና ደግሞ አንዳችን ወደ መነኮሳቱ ገዳም በምታደርስ ጎዳናም ቁመን ዕጣ እንጣጣል። እግዚአብሔርም ከፈቀደ ዕጣችን ወደ ወጣበት እንሄዳለን። ከዚህም በኋላ ስምዖን በዮርዳኖስ ጎዳና ቆመም። ዮሐንስ ወደ አገራቸው በሚወስድ ጎዳና ላይ ቆመ። ዕጣውንም ባወጡ ጊዜ በዮርዳኖስ ጎዳና ላይ ወጣ። እጅግም ደስ አላቸውና ስለ ደስታቸው ብዛት እርስ በርሳቸው ተያይዘው ተሳሳሙ። አንዱም አንዱ ወደ ኋላም እንዳይመለስ ስለ ጓደኛው ይጠራጠርና ይፈራ ነበር። አንዱም ሁለተኛን ይመክረውና ለበጎ ሥራ ያተጋው ነበር። ዮሐንስ ስለ ስምዖን ይፈራ የነበር ስለ ወላጆቹ ፍቅር እንዳይመለስ፣ ስምዖንም ስለ ዮሐንስ ይፈራ ነበር። እርሱ በዚያ ወራት መልከ መልካም የሆነች ሚስት አግብቶ ነበርና። ከዚህም በኋላ ወደ እግዚአብሔር ጸለዩ፣ እንዲህም አሉ። በውስጣ የእንመነኩስ ዘንድ ለእኛ የተመረጠች ገዳም ደጃፏ ክፍት ሆኖ ብናገኝ ምልክት ይሆነናል። የገዳሙም አለቃ ኒቆን የሚሉት በትሩፋት ፍጹም የሆነ ድንቆች ተአምራትን የሚያደርግ ሀብተ ትንቢት የተሰጠው ሲሆን በዚያች ሌሊት በጎቼ ይገቡ ዘንድ የገዳሙን በር ክፈት የሚለውን ራእይን አየ። ወደ እርሱም በደረሱ ጊዜ የክርስቶስ በጎች ሆይ መምጣታችሁ መልካም ነው አላቸውና ከእግዚአብሔር ዘንድ እንደተላኩ ሰዎች አድርጎ ተቀበላቸው። ከዚህም በኋላም አበምኔቱን የምንኩስና ልብስ ያለብሳቸው ዘንድ ለመኑት። እነርሱ በቆቡ ላይ የብርሃን አክሊል አድርጎ መላእክትም ከበውት አንዱን መነኮስ አይተዋልና፣ ስለዚህም ፈጥነው የመነኮሱ ዘንድ ተጉ። ከዚያም በማግስቱ አበምኔቱ የምንኩስና ልብስ አለበሳቸው። በቀን እንደሚተያዩ በሌሊትም እርስ በርሳቸው የሚተያዩ እስኪሆኑ በፊታቸው ላይ የመንፈስ ቅዱስ ብርሃን በራ። ሁለተኛም በዚያ መነኮስ ላይ እንዳዩ በራሶቻቸው ላይ የብርሃን አክሊል አዩ። ከዚህም በኋላ ከመነኮሳቱ መካከል ተለይተው ወደ በረሃ ይገቡ ዘንድ ሐሳብ መጣባቸው። በዚያችም ሌሊት ብርሃንን የለበሰ ሰው ለአበምኔቱ ተገልጾ የክርስቶስ በጎች እንዲወጡ የገዳሙን በር ክፈት አለው። በነቃም ጊዜ ወደ በሩ ሄዶ ተከፍቶ አግኝቶ እያዘነና እየተከዘ ሳለ ሊወጡ ፈለገው። እሊህ ቅዱሳን መጡ። በፊታቸውም በትረ መንግሥት አየ። ባያቸውም ጊዜ ደስ ብሎ ተገናኛቸው። እነርሱም በልባቸው ያሰቡትን ነገሩት፣ እንዲጸልይላቸው ለመኑት። ለረጅም ጊዜም አለቀሰ። ከዚህም በኋላ ፊቱን ወደ ምስራቅ መልሶ በቀኙና በግራውም አቆማቸው። እጆቹንም ወደ ሰማይ ዘርግቶ ጸሎት አድርጎ ከክፉ ነገር ሁሉ ይጠብቃቸው ዘንድ ወደ እግዚአብሔር አደራ አስጠበቃቸው። ከዚያም በፍቅር አሰናበታቸው። ከዚህም በኋላ አርጋኖን ወደሚባል ወንዝ ሄዱ። በዚያም አንድ ገዳማዊ በዚያን ወራት ያረፈ በውስጡ የኖረበትን በዓት አገኙ። በውስጥም ያ ሽማግሌ ገዳማዊ ሲመግበው የነበረ ለምግባቸው የሚያስፈልጋቸውን የእህል ፍሬዎችን አገኙ። ምግባቸውን ባዘጋጀላቸው በእግዚአብሔር እጅግ ደስ አላቸው። በደንጊያ ውርወራ ርቀት መጠን አንዱ ከሁለተኛው የተራራቁ ሆነው ሰፊ በሆነ ተጋድሎ ብዙ ዘመናት ኖሮ ሴጣንም ብዙ ጊዜ ይፈታተናቸው ነበር። ግን አባታቸው ቅዱስ ኒቆስ በራእይ ወደ እሳቸው መጥቶ ስለ እነርሱ ይጸልያል። ተኝተውም ሳሉ የዳዊትን መዝሙር ያስተምራቸዋል። በነቁም ጊዜም
ያስተምራቸውን ሁሉ በትክክል ያነቡታል፣ እጅግም ደስ ይላቸዋል። አምላካዊ ራእይንም ተሰጣቸው፣ ታምራትንም ያደርጋሉ። በዚያም በረሃ የክብር ባለቤት በሆነ በክርስቶስ ኃይል ሰይጣንን ድል እስካደረጉ ድረስ የቀኑ ሐሩር የሌሊቱን ቁር ታግሰው 29 ዓመት ኖሩ። ከዚህም በኋላ ስምዖን ወንድሙ ዮሐንስ እንዲህ አለው፣ በዚህ በረሃም በመሯችን ምን እንጠቀማለንና ወደ ዓለም ወጥተን ሌሎችን ጠቅማቸው እናድናቸውም። ዮሐንስ መልሶ እንዲህ አለው፣ ወንድሜ ሆይ ይህ ሐሳብ ከሴጣን ቅናት የተነሳ ይመስለኛል። ስምዖን እንዲህ አለው፣ ከሴጣን አይደለም፣ በዓለም ላይ እንድንዘብትበት እግዚአብሔር አዞኛልና። ነገር ግን ና እንጸልይ። ያን ጊዜም በአንድነት ጸልዩ። ልብሳቸውም እስከ አራሱት ድረስ እርስ በርሳቸው ተቃቅፈው አለቀሱ። ከዚህም በኋላ ስምዖን እስከሚሞትባት ቀን ስራውን ይሰውርለት ዘንድ ወደ እግዚአብሔር እየጸለየ ጎዳናውን ተጓዘ። ወደ ዓለምም ገብቶ ራሱን እንደ እብድ አደረገ። እብዶችንም የፈወሰበት ጊዜ አለ። እሳትን በእጁ የሚጨበጥበትም ጊዜ አለ። ከዚህ በኋላ ከከተማው በር የሞተ ውሻ አግኝቶ በመታጠቂያውም አስሮ እየጎተተ እንደሚጫወት ሆነ። ሰዎች እስከሚሰድቡትና እስከሚጸፉት ድረስ በአንዲት ቀን እሁድ ከቅዳሴ በፊት የኮክ ፍሬ ይዞ ወደ ቤተ ክርስቲያን ገባ። መቅረዞችንም ሰበረ። ሴቶችንም መትቶም ከእርሳቸው ጋር እንደሚተኛ ጎተታቸው። ባሎቻቸውን ደበደቡት። ረፍቶም ሲቀርብ የእግዚአብሔር መልአክ የእርሱንም የወንድሙን ዮሐንስንም የረፍታቸውን ጊዜ ነገረው። ወደ ወይን ሐረግ ስር ገብቶ ከወንድሙ ዮሐንስ ጋራም ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። በዚችም ቀን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በእስክንድርያ ሀገር ድንቅ ታምርን አደረገም። ስለ እርሱም ከአይሁድ ብዙዎች አምነው በእስክንድርያ ሊቀ ጳጳሳት በአባ ቴዎፍሎስ እጅ ተጠመቁ። እርሱም የቅዱስ ቄርሎስ የእናት ወንድም ነው። ይህም እንዲህ ነው። በእስክንድርያ ሀገር ስሙ ፈለስኪኖስ የሚባል አይሁዳዊ ባለጸጋ ሰው ይኖር ነበር። እርሱም እንደ አባቶች የኦሪትን ሕግ የሚጠብቅና እግዚአብሔርን የሚፈራ ነው። ዳግመኛም ሙያተኞች ሁለት ድሃዎችን ክርስቲያኖች ላሉ፣ በአንደኛውም ላይ ሴጣን የስድብ መንፈስ አሳድሮበት ጓደኛውን ወንድሜ ሆይ ክርስቶስን ለምን እናመልከዋለን? እኛ ድሆች ነን። ይህ ክርስቶስ የማያመልክ አይሁዳዊ ፊልስኪኖስ ግን እጅግ ባለጸጋ ነው አለው። ጓደኛውም እንዲህ ብሎ መለሰለት፣ እወቅ፣ አስተውል። የዚህ ዓለም ገንዘብ ከእግዚአብሔር የሆነ አይደለም፣ ምንም አይጠቅምም። በጥቅም ቢኖረውም ጣዖት ለሚያመልኩ፣ ለአመንዝራዎች፣ ነፍሰ ገዳዮች፣ ለአመፀኞች ሁሉ ባለስልጣናቸው ነበር። አስተውል የከበሩ ነቢያት ድሆች ችግረኞችም እንደነበሩ፣ ሐዋርያትም እንደደሳቸው ችግረኞች እንደነበሩ፣ ጌታችንም ድሆችን ወንድሞቼ ይላቸው እንደነበረ፣ ሴጣን ግን የጓደኛውን ምክር እንዲቀበል ምንም አልተወም። ሃይማኖቱን ለውጦ ነፍሱን እስከ ማጥፋት ድረስ አነሳሳው፣ ቀሰቀሰው እንጂ። ከዚህም በኋላ ወደ ፈለስኪኖስ ሄዶ በአንተ ዘንድ እንዳገለግል ተቀበለኝ አለው። ፈለስኪኖስም እንዲህ ብሎ መለሰለት፣ በሃይማኖቴ የማታምን አንተ ልታገለግለኝ አይገባም። ከቤተሰቦችም ጋራም የማትተባበረ ልቀበል አይገባኝም። ሁለተኛ ይህ ጎስቋላ ወደ አንተ ተቀበለኝ፣ እኔም ወደ ሃይማኖትህ እገባለሁ፣ ያዘዝከኝንም ሁሉ አደርጋለሁ አለም። አይሁዳዊ ባለጸጋ ከመምህሬ ጋር እስከምመክር ጥቂት ታገሰኝ ብሎ ከዚያ ወደ መምህሩ ሄዶ ዳሁን ክርስቲያናዊ ያለውን ሁሉ ነገረው። መምህሩም ክርስቶስን የሚክር ከሆነ ግረዘውና ተቀበለው አለው። አይሁዳዊም ተመልሶ መምህሩ የነገረውን ለዚያ ድሃ ነገሩ። ያ ምስኪን የምታዙኝን ሁሉ አደርጋለሁ አለ። ከዚህም በኋላ ወደ ምኩራባቸው ወሰደው። የምኩራቡም አለቃ በሕዝቡ ሁሉ ፊት እንዲህ ብሎ ጠየቀው፣ ንጉሥ ክርስቶስን ክደህ አይሁዳዊ ትሆናለህ? እርሱም አዎን እክደዋለሁ አለ። የምኩራቡም አለቃም መስቀል ሰርተው በላይ የክርስቶስን ስዕል እንዲያደርጉ መጻጸንም የተመላች ሰፍነግ በዘንግ ላይ አስረው ከጦር ጋር እንዲሰጡ ታዘዘም። ከዚያም ከተሰቀለው ላይ መራቅን ትፋ፣ መጻጸውንም አቅርብለት። ክርስቶስ ወይ ወጋሁ እያልክ ውጋው አሉትም። ሁሉንም እንዳዘዙት አድርጎ በወጋው ጊዜ ብዙ ውሃና ደም ፈሰሰ። ለረጅም ጊዜም በምድር እየፈሰሰ ነበር። በዚያን ጊዜም የሃካዲ ደርቆ እንደ ደንጊያ ሆነ። በአይሁድ ሁሉ ላይ ታላቅ ፍርሃት ወደቀባቸው። በእውነት የአብርሃም ፈጣሪ ስለኛ ተሰቅሏል፣ እኛም ዓለምን ለማዳን የመጣ ይኸው እግዚአብሔር ልጅ እርሱ እንደሆነ አመንበት እያሉ ጮኹ።
ከዚህም በኋላ አለቃቸው ከዚያም ደም ወስዶ የአንድ ዕውር ዓይኖችን አስነካው። ወዲያውኑ አየ። ሁሉም አመኑ። ወደ ሊቀ ጳጳሳት አባ ቴዎፍሎስ ሄደው የሆነውን ሁሉ ነገሩት። ሊቀ ጳጳሳቱም ከካህናቱ ሁሉ ጋር ተነሳ። አባ ቄርሎስ ከእርሱ ጋር አለ። ወደ አይሁድ ምኩራብም ሄዶ ውሃና ደም ከእርሱ ሲፈስ መስቀሉን አገኘው። ከዚያም ደም ወስዶ በግንባሩ ላይ ቀብቶ በረከትን ተቀበለ። ሕዝቡንም ሁሉ ግንባራቸውን በመቀባት ባረካቸው። ያንንም መስቀል አክብረው ተሸክመው እያመሰገኑ ወደ ቤተ ክርስቲያን ወስደው ያኖሩ ዘንድ አዘዘ። ደም የፈሰሰበትንም ምድር አፈሩን አስጠርጎ ለበረከትና ለበሽተኞች ፈውስ ሊሆን በሸክላ ዕቃ ውስጥ አኖረው። ከዚህ በኋላም ፈለስኪኖስ ከቤተሰቦቹ ሁሉ ጋር ሊቀ ጳጳሳት ቴዎፍሎስን ተከተለው። ከአይሁድም ብዙዎች የቀደሙ አባቶቻቸው በሰቀሉት የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ከእርሱ ጋር አንድ አደረጋቸው። ሥጋውና ደሙንም አቀበላቸው። ከዚህም በኋላ ለዘላለሙ ክብር ምስጉን የሆነ እግዚአብሔርን እያመሰገኑ ወደ የቤታቸው ገቡ። እኛም በሁላችን የክርስቲያን ወገኖች በመስቀል ኃይል ያድነን፣ አሜን። በዚችም ቀን ከአርዲቱ ገደ ጋራ በደንጊያ የተወገረ ታምራትንም የሚያደርግ ሰማዕት ድምጥያ አረፈ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ቅዱስ ባስሊቆስ በሰማዕትነት ሞተ። በእስር ቤትም እርሱ ሳለም የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገልጦለት እንዲህ አለው፣ የምስክርነት ፍጻሜ ደርሷልና ሄደ ዘመዶችን ተሰናበታቸው። ከዚህም በኋላ ወታደሮችን ከእርሱ ጋር ወደ ቤቱ የሄዱ ዘንድ ለመናቸው። ሄደውም ወደ ቤቱ ገቡ። እናቱና ዘመዶቹንም ተሰናበታቸው። በማግስቱም የከበረ ባስሊቆስን ወደ ፍርድ ሸንጎ አቀረቡትና በሁለት ምሰሶች መካከልም አስረው ሲደበድቡትም ዋሉ። በእግሮቹም ችንካሮችን አደረጉበት። ደሙም በምድር ላይ ፈሰሰ። ያየ ሁሉ አለቀሱለት። ከዚህም በኋላ ከደረቀ እንጨት ላይ አሰሩት። እንጨቱን በቀለና ቅርንጫፍና ቅጠሎቹን አወጣ። ሰዎችም የልብሱን ጫፍ ለመንካት የሚጋፉኑ በበሽተኞችና በዚህ እንጨት ላይ ያደረገውን ተአምር አይተዋልና። ከዚህም በኋላ ዋርሲኖስ ወደሚባል አገር በመርከብ ወሰዱትም። ወታደሮችም እንዳትሞት ልን ብላ አሉት። እርሱም እኔ ከሰማያዊ መብል የጠገብኩ ነኝ፣ ምድራዊ መብልን አልመርጥም አላቸው። ወደ መኮንኑም ባቀረቡት ጊዜ ለአማልክት መስዋዕትን አቅርብ አለው። የከበረ ባስሊቆስም እኔ አንድ ለሆነ ለአብ ለወልድ መንፈስ ቅዱስ ምስጋና መስዋዕትን አቀርባለሁ አለው። ሁለተኛ ወደ ጣዖቱ ቤት እንዲያስገቡ ታዘዘ። እርሱም ቆሞ ወደ እግዚአብሔር ጸለየ። ያን ጊዜም እሳት ወርዶ ጣዖታቱን አቃጠላቸው። መኮንኑም ፈርቶ ሸሽቶ ወደ ውጭ ወጣ። ቁጣንም ተመልቶ ይገሉት ዘንድ ያ መኮንን አዘዘ። ከዚህም በኋላ ቅዱስ ባስሊቆስ ወደ እግዚአብሔር ጸለየ። መከራውን ይሳተፍ ዘንድ ስላደለውም አመሰገኑም። ከዚህም በኋላ ራሱን በሰይፍ ቆረጡት። ብዙዎች መላእክት ነፍሱን ሲያሳርጓት አዩአት። ጌታችን ኢየሱስም ወዳጄ ባስሊቆስ ወደ እኔ ና፣ እኔም ዋሽ አይደለሁም ተስፋ ያስደረግኩን እፈጽምልሃለሁ ብሎ ጠራው። እንዲህም ተጋድሎን ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕቱ ጸሎት የማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 15 በዚች ቀን የመኮንን ርባኖስ ልጅ ቅድስት ክርስቲና በሰማዕትነት ሞተችም። ዳግመኛም በዚች ቀን የአንድ ክርስቲያናዊ ባለጸጋ ሰው ልጅ ቅድስት እምባ መሪና አረፈ። በዚችም ዕለት በንጉሥ ዳስዮስ ቄሳር ዘመን ቅዱስ ለውረኒዮስ በሰማዕትነት ሞተም። በዚችም ቀን አምላክን ስለወለደች እመቤታችን ድንግል ማርያም ሥጋዋን ስለመግነዝ የሐዋርያት ስብሰባ ሆነ። ጸሎቷና በረከቷ የሐዋርያት በረከታቸውም ከእኛ ጋር ይኑር ለዘላለሙ አሜን። አእላፍ ቅዱሳንን አዘክሬ ምስጋናን አቀረብኩልህ። እሊህ ቅዱሳንም ዘወትር አንተን ያገለግሉ ናቸው። በድነት የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃን መበለት ስጦታን ተቀበልሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችንን መባረክም ባርኩም። ስትባረኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ የሆነ በብርሃንና በወረቀት የጻፈውን ሊያስደረስ በገንዘብ ዋጅቶ ያጻፈውን
አምኖ ያነበበውን ወደ ሌላ ልሳን የተረጎመውንም በዝነ ልቡና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በቅድስት ድንግል ማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ማረን፣ ቅዱስ መንፈስንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ወስብሐት ለእግዚአብሔር።